ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የአዲስ አበባ ፖሊስ ጠቅላይ መምሪያ ፖሊስ ኮሌጅ ያሰለጠናቸውን እጩ መኮንኖች አስመረቀ። በዶክተር ደብረጽዮን ገብረ ሚካኤል ላይ የግድያ ሙከራ ተደረገ። የፕሪቶሪያው ስምምነት ሊፈርስ ከጫፍ እንደደረሰ ጥናቶች አመላከቱ። የጥበበ ግዮን ሆስፒታል ሐኪም በነበሩት በዶክተር አንዱዓለም ዳኜ ላይ የግድያ ወንጀል በፈጸመው ተከሳሽ ላይ የ25 ዓመት ጽኑ እስራት ተወሰነ። ከዓለም የወታደራዊ በጀት ከ1 በመቶ በታች በሆነ በጀት ረሃብን በ2030 ማጥፋት ይቻላል ሲል የዓለም ምግብ ፕሮግራም አስታወቀ። በዓለም ዙሪያ የዋትሳፕ ተጠቃሚዎች ላይ ያነጣጠረ የሳይበር ጥቃት ዘመቻ እንደተከፈተ ተነገረ። የአዲስ አበባ ፖሊስ ጠቅላይ መምሪያ ፖሊስ ኮሌጅ ያሰለጠናቸውን እጩ መኮንኖች አስመረቀ። የአዲስ አበባ ፖሊስ ጠቅላይ መምሪያ ፖሊስ ኮሌጅ ለመጀመሪያ ጊዜ በራስ አቅም ያሰለጠናቸውን እጩ መኮንኖች በዛሬው ዕለት አስመርቋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በስልጠና ያገኛችሁትን ተጨማሪ አቅም ከማህበረሰቡ ከሌሎች የጸጥታ ተቋማትና የሙያ ባልደረቦቻችሁ ጋር በመቀናጀት የከተማችንን ሰላምና ጸጥታ የምታጸኑበት እንደሚሆን እምነት አለኝ ብለዋል። ተመራቂ መኮንኖቹ ወደ ሥራ ሲሰማሩ ሙያቸውን በታማኝነት፣ በቅንነት፣ ለእውነት በመወገንና በአርቆ አሳቢነት በመመራት ሐቀኛ የሕዝብ አገልጋይነትን በብቃት እንዲወጡ አስገንዝበዋል። ከተማ አስተዳደሩ ኮሌጁ በምስራቅ አፍሪካ ተወዳዳሪ ለመሆን ለሰነቀው ራዕይ እንደ ሁል ጊዜውም ተገቢውን ድጋፍ እንደሚያደርግም አረጋግጠዋል። በዶክተር ደብረጽዮን ገብረ ሚካኤል ላይ የግድያ ሙከራ ተካሄደ። የዶክተር ደብረጽዮን ገብረ ሚካኤል መኖሪያ ቤት ላይ የቦምብ ጥቃት ተፈጽሟል። ድርጊቱ የተፈጸመው ህዳር 12 2018 ዓ.ም ማለትም በትናንትናው ዕለት ምሽት ከምሽቱ 12 ሰዓት ተኩል ላይ ሲሆን የደረሰው ጉዳት እስካሁን እንዳልተገለጸ ምንጫችን ገልጾልናል። የፕሪቶሪያው ስምምነት ሊፈርስ ከጫፍ እንደደረሰ ጥናቶች አመላከቱ። የፌዴራል መንግስቱና የትግራይ ክልል አመራሮች ከ2 ዓመት ደም አፋሳሽ ጦርነት በኋላ የደረሱበት የፕሪቶሪያው የሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ እንደደረሰ የተለያዩ ሪፖርቶች አመላክተዋል። ውጥረቱ በዋናነት የተከሰተው በዲዲአር ትጥቅ መፍታት፣ ከሰራዊት ማሰናበት እንዲሁም መልሶ ማቋቋም ስምምነት መሰረት ለክልሉ ታጣቂዎች ከፌዴራል መንግስቱ ይላክ የነበረው ድጎማና በጀት መቋረጡን ተከትሎ መሆኑን ዘገባዎች አመላክተዋል። ይህ የዲዲአር በጀት መቋረጥ በክልሉ ውስጥ አዲስ የፋይናንስ ቀውስ የፈጠረ ሲሆን አብዛኞቹ የትግራይ ክልል የመንግሥት ሠራተኞች የ2 ወር ደሞዝ እንዳልተከፈላቸው ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። ለዚህም ምክንያቱ አንድ ስማቸው እንዲጠቀስ ያልፈለጉ የክልሉ ባለስልጣን እንደተናገሩት የዲዲአር በጀቱ በመቋረጡ የክልሉ አስተዳደር ለሕዝቡ አገልግሎት ለሲቪል ሰራተኞች የተመደበውን መደበኛ በጀት ለታጣቂዎቹ ኃይሎች ደሞዝ ክፍያ እያዋለው ነው ብለዋል። ምንም እንኳን ከፌዴራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የማዘዋወር ሥራ እየተሰራ ይገኛል። የሕዝብ አገልጋዮች ደሞዝ እንዲያጡ ማድረጉን ምንጮች ተናግረዋል። ከቀናት በፊት የተለያዩ የመንግሥት ሠራተኞች ደሞዛችን ይከፈለን የሚል ተቃውሞ በተለያዩ የትግራይ ከተሞች ማሰማታቸው ይታወሳል። ከዲዲአር በጀት መቋረጥ በተጨማሪ ከዚህ ቀደም የትግራይ ኃይሎች የአፋር ክልልን ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱ ራሱ በስምምነቱ ላይ የፈጠረው ስጋት ከፍተኛ እንደሆነ ተገልጿል። በሌላ በኩል የሕዝቡን እንግልት አባብሷል የተባለ የነዳጅ እጥረት በክልሉ ተከስቷል። ምንም እንኳን ነዳጅ ወደ ክልሉ እየገባ መሆኑ ቢነገርም ነዳጁ የት እየደረሰ እንደሆነ አይታወቅም ያሉት ነዋሪዎቹ ሕዝቡ በከፍተኛ የነዳጅ እጥረት እየተሰቃየ መሆኑን ገልጸዋል።
በክልሉ በተፈጠረው በዚህ አዲስ ውጥረትና አስተዳደራዊ ችግር ዙሪያ የጊዜ አስተዳደሩ አካል የሆኑት ጀነራል ታደሰ ወረደ ዝምታን መምረጣቸው የተለያዩ ጥያቄዎችን አስነስተዋል። ጀነራሉ በጉዳዩ ላይ አስተያየት ከመስጠት መቆጠባቸው ምናልባት በህወሓት ቲፒኤልኤፍ ኃይሎች ተጽዕኖ ስር ወድቀው ይሆን የሚል ግምት እንዲፈጠር ማድረጉን ምንጮች ገልጸዋል። የጥበበ ግዮን ሆስፒታል ሐኪም በነበሩት በዶክተር አንዱዓለም ዳኜ ላይ የግድያ ወንጀል በፈጸመው ተከሳሽ ላይ የ25 ዓመት ጽኑ እስራት ተወሰነ። የባህር ዳርና አካባቢው ከፍተኛ ፍርድ ቤት የጥበበ ግዮን ስፔሻላይዝድ ሆስፒታል ሐኪም በነበሩት በዶክተር አንዱዓለም ዳኜ ላይ የግድያ ወንጀል በፈጸመው ተከሳሽ ላይ የ25 ዓመት ጽኑ እስራት ወስነዋል። የባህር ዳርና አካባቢው ከፍተኛ ፍርድ ቤት በትናንትናው ዕለት በዋለው ችሎት የጥበበ ግዮን ስፔሻላይዝድ ሆስፒታል ሐኪም የነበሩት ዶክተር አንዱዓለም ዳኘን የግድያ ጉዳይ የቀረበውን መረጃና ማስረጃ መሠረት አድርጎ ውሳኔውን አሳልፏል። በዶክተሩ ላይ ግድያው የተፈጸመው ጥር 24 2017 ዓ.ም ምሽት ላይ ባህር ዳር ከተማ የግል መኪናቸውን በሚያሽከረክሩበት ወቅት ጠብቆና ተዘጋጅቶ በጥይት ተኩሶ መግደሉን ፍርድ ቤቱ በቀረበው ማስረጃ አረጋግጧል። በዚህ ዕለት ምሽት ላይ በተመሳሳይ በሌላ የሕክምና ዶክተር ላይ ጥይት በመተኮስ የመኪናዋን አካል በመምታት የግድያ ወንጀል ሙከራ ስለመደረጉም ፍርድ ቤቱ በማስረጃ አረጋግጧል። የግድያ ወንጀሉ ከተፈጸመበት ጊዜ ጀምሮ መረጃና ማስረጃዎችን በማሰባሰብ የተጠናከረ የምርመራ ቡድን ተቋቁሞ ስራው ተጠናቆ ለፍርድ ቤቱ ቀርቧል። በዚህ የምርመራ ሂደት ከክልሉ ፖሊስ ዋና መምሪያና ከከተማ አስተዳደሩ የምርመራ ቡድን ተዋቅሮ ሌት ተቀን መረጃና ማስረጃዎችን በማሰባሰብ የወንጀሉን አፈጻጸምና ፈጻሚዎችን ሊደርስበት ችሏል። በዚህም መሰረት የባህር ዳርና አካባቢው ከፍተኛ ፍርድ ቤት የቀረቡለትን የምርመራ ውጤቶች መሰረት በማድረግ በዋለው ችሎት ወንጀሉን በፈጸመው ግለሰብ እሱ ባለው ነበረ ላይ የ25 ዓመት ጽኑ እስራት ወስኗል። ከዓለም የወታደራዊ በጀት ከ1 በመቶ በታች በሆነ በጀት ረሃብን በ2030 ማጥፋት ይቻላል ሲል የዓለም ምግብ ፕሮግራም አስታወቀ። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ረሃብን በ2030 ለማጥፋት 93 ቢሊዮን ዶላር በዓመት እንደሚያስፈልግና ይህም ባለፉት 10 ዓመታት ለወታደራዊ በጀት ወጪ ከተደረገው 21.9 ትሪሊዮን ዶላር አንጻር ከ1% በታች እንደሆነ ገልጿል። በተጨማሪም የዓለም የምግብ ፕሮግራም በ2026 በዓለም አቀፍ ደረጃ 318 ሚሊዮን ሰዎች ለረሃብ እንደሚጋለጡ ገልጾ ይህም ከ2019 አንጻር በእጥፍ የጨመረ እንደሚሆን አስታውቋል። ባለፈው ዓመት 295 ሚሊዮን ሰዎች ለከፋ ረሃብ የተጋለጡ ሲሆን ከቀደመው ዓመት ተጨማሪ 14 ሚሊዮን ሰዎች መራባቸው ተገልጿል። የተባበሩት መንግስታት ድርጅት ምክትል ጸሐፊ አሚና መሐመድ ግጭት ባለባቸው አካባቢዎች ምግብ እንደ ጦር መሳሪያነት እያገለገለ መሆኑንም ተናግረዋል። ምክትል ጸሐፊዋ ሀገራት ረሃብን ከማጥፋት ይልቅ ገንዘብ እያወጡ ያሉት ለወታደራዊ በጀት መሆኑንም በመጥፎነት አንስተዋል። በ2026 የዓለም ምግብ ፕሮግራም 13 ቢሊዮን ዶላር በጀት በመያዝ 110 ሚሊዮን ሰዎችን ለመደገፍ እንዳቀደ ተገልጿል። በዓለም ዙሪያ የዋትሳፕ ተጠቃሚዎችን ያነጣጠረ መጠነ ሰፊ የሳይበር ጥቃት ዘመቻ ተከፍቷል ተባለ። የሳይበር ጥቃት ዓላማው የዋትሳፕ አካውንቶችን በመጥለፍ ተጠቃሚው ዋትሳፕ ፕላትፎርም ላይ ያለውን እምነት ማሳጣት እንደሆነ ሲቲኤም 360 የተባለው የሳይበር ደህንነት ምርት አቅራቢ ኩባንያ ጠቁመዋል። ይህ ዋትሳፕን ኢላማ አድርጎ የተከፈተው ዘመቻ ሃኮን ቻት የሚል ስያሜ ተሰጥቶታል። ጉዳዩ እንዴት እንደሚፈጸም ባለሙያዎች ሲናገሩ ተመሳስሎ የተሰራ ድረገጽ በመፍጠርና የዋትሳፕ ገጽታን በመላበስ የሚፈጸም ማጭበርበር አጭበርባሪዎች ጥቃታቸውን የሚሰነዝሩበት መንገድ ነው ተብለዋል። የመረጃ መንታፊዎቹ ተጠቃሚው ወደ አካውንቱ ከፍቶ ሲገባ እንዳይጠራጠር ጉዳዩ አስቸኳይ እንደሆነ በማስመሰል ትኩረት የመበተን ታክቲክን ይጠቀማሉ። ሃኮን ቻት የጥቃት ዘመቻ የተለያዩ የማኅበራዊ ምህንድስና ቴክኒኮችን የሚጠቀም ሲሆን ዓለም አቀፍ የዋትሳፕ ተጠቃሚዎችን ለማጥቃት በተለያዩ ቋንቋዎች ሐሰተኛ ገጾችን በመክፈት ተጽዕኖውን በተለያዩ የዓለም ክፍሎች ማሳደጉ ታውቋል። ተጠቃሚዎች እንዴት መከላከል እንዳለባቸው መልእክቱን ሲያስተላልፍም ቢያንስ ዋትሳፕን ጭምር ሌሎች አካውንቶቻችንን ከፍተን ስንገባ የምንገባበት ድረገጽ ትክክለኛ ገጽ መሆኑን በማረጋገጥ ሊደርስብን የሚችልን ጥቃት ልንከላከል ይገባል ተብሏል። ከቅርብ ጊዜ ወዲህ በሀገራችን የዋትሳፕና የቴሌግራም አካውንቶች ጠለፋ እየተበራከተ ይገኛል።
የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።